ሰማያት ለመግባት እንደ ሕፃን መሆን አለበት። ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። እንግዲህ ቅዱስ ጴጥሮስን ለእኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያ። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እሷም የራሷን ክብስና ግን የነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። እንደ ትዕቢት ያለ በሽታ የለም። በእውነቱ ማለት ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። የማይዝ ክርስቲያን እንደዚያ ነው ማለት ነው። አጋንንትን ማሸነፍ አይችልም። አጋንንት በህሊናው ክርክር ባነሱበት ጊዜ የኛ ሰልፋችን፣ ጦርነታችን ከአጋንንት ጋር ነው። አጋንንትን ተከራክረን የምናሸንፍበት ሰይፍ የእግዚአብሔር ቃል ነው። ስለዚህ መያዝ አለብን። በውስጣችን የእግዚአብሔር ቃል እንደ ዛፍ ነው። ሰናፍጭ ስትተከል ከስር ያለውን ውሃ እየተሻማች እየተመገበች ማዕድኑን ሁሉ እየተመገበች ሌላውን ዛፍ ተነቃቅለዋለች። የእግዚአብሔር ቃል በልቡናችን ስር ሲሰድ የኃጢአት ዛፍ እየተነቀለ ይሄዳል ማለት ነው። መነቀል ይጀምራል። የእግዚአብሔር ቃል ግን በልቡናችን ከሌለ ግን ፈጽሞ ኃጢአት እየሰፋ እየተንሰራፋ እሾሁን እየተከለብን ይሄዳል ማለት። ስለዚህ ቃሉን መያዝ ይገባናል። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። ይሄን ያለ መድኃኔዓለም ነው። ለማን ነው ያላቸው ስትሉ ለሐዋርያት ነው ያላቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታ በመንግሥተ ሰማያት የሚበልጥ ማን ነው እያሉ መጡ ይላል። በመንግሥተ ሰማያት እንደው ትልቅ ሰው ማን ነው እያሉ ጥያቄ እየጠየቁ መጡ ይላል። ይህ ጥያቄ የተነሳባቸው ምክንያት አለው። እኔ ነኝ ወይስ ሌላ ሰው ነው? እኔ ነኝ ወይስ ሌላ ሰው? አሁን የዚህ ቤተ ክርስቲያን አጥቢያ ምዕመናን የሆናችሁ በዚህ ዙሪያ ያላችሁ ሰዎች እንዲህ ቢባል ምን ትላላችሁ? ይህንን ቤተ ክርስቲያን ከልጅነታቸው ጀምሮ የሚያገለግሉ የሚደግፉ አንድ ትልቅ ሰው አሉ ሲባል እኔን ነው የሚሆን አትሉም ትላላችሁ? እንደዚያ ነው የምንለው። መልካሙን ለራሳችን ነው የምትወስድ። እዚህ ሰፈር ሁልጊዜ የሚሰርቅ ሰው አለ ስል ደግሞ ምንድን ነው የምትሉት? እገሌን ሳይሆን አይቀርም ነው የምትሉት ማለት ነው። መልካሙን ለራሳችን ክፉን ለወንድማችን ነው የምንሰጠው ማለት ነው። አሁን ሐዋርያት ምን አሉ? በመንግሥተ ሰማያት እንደው ትልቅ ሰው ማን ነው አሉ። ጌታን የጠየቁት አንተነህ መባል ፈልጓል ሁሉም ማለት ነው። ይህ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በሶስት ምክንያት ነው። ቅዱስ ጴጥሮስን ጌታ ሶስት ነገር ብሎታል። አንደኛ ስሞን ወልደ ዮና የዮና ልጅ ስሞን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ፣ አንተ ኮህ አለት የሚል ስም አወጣልሃለሁ። በዚያች አለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች አያናውጻቱም፣ ቤተክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። ለምን? ሁለተኛ ደግሞ ምን ይላል? በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል፣ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት ጌታን። አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አሁን ምን አሉት? ለቄሳር ግብር እንክፈል አንክፈል አሉት። አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ነው። ችግር እኮ ነው እናንተ። ከሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ የቤተክርስቲያን አባቶችን ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ እኒህ ሰውዬ ተነካክተዋል ማለት ነው ይባላል። ይህ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም ተሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ አሃ ይህ መንግስት ሊገለብጡ ነው ማለት ነው ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማን እስቲ ሳንቲሙን አምጡት አላቸው። አመጡት። ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉ። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ? በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል? አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጥሩ በዚህ ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ።
ለደቀ መዛሙርቱ ቀረብ ባሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። የማይታለፍ ጥያቄ መጡ። በሐሳብ የመጣውን በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ። እንግዲህ እኔ የአብ የባህሪ ልጁ ገብራለሁ እንዴ? አስገብራለሁ እንጂ የንጉሥ ነገሥት የአብ ልጅ እኮ ነኝ እኔ የንጉሥ ልጅ እኔም ንጉሥ ነኝ አላቸው። ህዝቡ እንዳይበጠበጥ ግን አለ ቅዱስ ጴጥሮስን ሂድና ባህር እዚያ አሳ ተቀበልና አሳ አጥማጆች አሳው ግብር አምጥተህ ክፈል አለው። ከዚያ በኋላ ተመልከቱ ምን አደረገ። አሳው ሲወጣ ከአሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። ከዚያ በኋላ ያንን ከፈለ። ምን አደረግ መሰላችሁ? ህግን ማክበር ስለሚገባው የህግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለእኔ ባህር ትገብርልኛለች እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን የማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ። ምድር ትገብርልኛለች። ሰማይ ለእኔ ይገብራል። እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብር ለእግዚአብሔር ያወጣል። ለኔም ላንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለኔም ላንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን። ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ ያወጣና ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ሕፃን መጣና ከመካከላቸው አቆመ። ሕፃን ነው። ያን ሕፃን አቆመና ምን አላቸው? እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም ማለት። እንደዚህ ሕፃን ራሱን ዝቅ ያደረገ ሰው በመንግሥተ ሰማያት ትልቅ ሰው የሚባለው ይህ ነው አላቸው። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። እንደ ሕፃን ካልሆናችሁ ማለት ምን ማለት ነው? ይችን ልንገራችሁ። አንድ ሰው መንግሥተ ሰማያት ለመግባት እንደ ሕፃን መሆን አለበት። ሕፃናት አላችሁ? ዛሬ የሕፃናት ቀን ነው በእውነቱ። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም። የሕፃናትን ጠባይ አንድ ሁለት ሶስት ልንገራችሁ። አንደኛ ሕፃናት አንዱ ጥሩ ጠባያቸው ምንድን ነው? አማኞች ናቸው። ምኖች ናቸው? አማኞች ናቸው። ሁሉ እንደሚያምኑት ማለት ነው። ይሄንን ወስጄ ይሄ ስሙ እንግዲህ ተቀርጾ መስቀል ነው ግን እንጨት ነው፣ ይሄ ወርቅ ይባላል ብለው እሺ። ማን ነው እንደዚያ የሚለው? ሕፃን ማለት ነው። ይሄ ሰው ነው ስሙ ብለው እሺ ነው የሚለው ማለት ነው። ሕፃን አማኝ ነው። ሃይማኖት ይኑራችሁ ማለት ነው። እንደ ሕፃናት ያለ ሃይማኖት የለው ሰው የለም። እነገሌ ቤት ጅብ ታስሯል ቢባል እሺ ማን አመጣው አይል፣ እነማን አመጡት አይል፣ ምን ይበላል አይል፣ ሰዎቹ እንዴት ቤታቸው ሲያስቀምጡት አይበላቸውም አይል፣ ዝም ብሎ ማመን ማለት ነው። ሕፃን አማኝ ነው። ስለዚህ እመኑ፣ ሃይማኖት ይኑራችሁ። አሁን ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነቅፉ ከኛ ቤተክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን ለምን ታጠምቃቸዋለች? መጀመሪያ እምነት መቅደም አለበት ይላል። ለመሆኑ የሕፃንን ያህል የሚያምን ሰው አለ? በፍጹም የለም። ሕፃን ምንም ጥርጥር የሌለበት አማኝ ሕፃን ነው። ጥርጥር የሌለበት ሃይማኖት ከሌላችሁ መንግሥተ ሰማያት አትገቡም ማለት ነው። ሕፃን አይፈራም፣ ያምናል። በፍጹም ነው የሚያምን። ሁለተኛ ደግሞ ሕፃን ምን በላ ምን ጠጣ፣ የሚቀጥለው ዓመት ምን ይሆናል ብሎ አይጨነቅም። ዘንድሮ ድርቅ ይሆናል፣ ፖለቲከኛ በዛ፣ ሰው ተፋጀ ብሎ ይጨነቃል? አይጨነቅም፣ ፈጽሞ አይጨነቅም። ለዚህ ዓለም አትጨነቁ፣ ለሰማይ መንግሥታችሁ ተጨነቁለት። የሰማይ መንግሥት ስትፈልጉ የምድር መንግሥት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የሕፃን ጠባዩ ይሄ ነው። ሕፃናት አይጨነቁም። ሶስተኛ ደግሞ ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለእኔ ስጡኝ አይሉ፣ ዝም ብለው ደው ጉቸ ያለ ማለት ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሂደው ጭቃው ላይ ቁጭ ይላል። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው። ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው፣ በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰማትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ
ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ። እንዲህ ያለው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። የሚፈርስ የሚበሰብስ የሚተላ የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ። ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን። ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብር ስናገር እኔ እነገሌ ዘር የነደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ የመርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረቅክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራት ትተን በራሳችን ይሄን መመጻደቃችን መተው አለብን። እኔ ምንድነኝ ማለት የሚገባው ይሄ ነው ማለት። አንዱ ባንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው። እንደ ትዕቢት ያለ በሽታ፣ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት፣ ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው እኔን የሚዋጋ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰውን ሁሉ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያደርጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንቱ እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እህታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ። እኔ ወንበር ልሁን ሰው ቁመው ይጠይቁ አላቸው። ሕግ አይደል? ምን ያደርጋሉ? ለቀቁ። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ። የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ሕፃን ሁኑ አለ። እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን። በራሳችን የማይኮራ አሁን ሰው ሁሉ ኩራቱ በእውነቱ ማለት ነው። በእኛ ቤት ራሱ ስትመጻደው በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራኑ ሁሉ አይደሉም። እንደው አንዳንዱ ማለት ነው። አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት እንደዚህ ብሎ ማለት ነው። የድጓ መምህር ነው፣ አቋቋም መምህር ነው፣ የቅኔ መምህር ነው። እንደዚህ አድርጎ መመጻደቅ ማለት ነው። በሉ እናንተ በሱ እንደዚህ ማለት ነው። መመጻደቅ ማለት ይሄ ነው ማለት ነው።
ይሄ ነው እግዚአብሔር የማይወደው ማለት ነው። አሁን ምንድነው ኋላ ሌላኛው ያ በተለይ ወይ ዝማሜ የማይችለው ወይ ጸናጽል የማይችለው ሲያበላሽ ለመሳቅ ማለት ነው። ለመሳቅ ለማይችለው ሰውዬ በሉ እሱ ለገሌ ስጧቸው ይላል። ትትና ከሆነ ጥሩ ይሄ ነው መመጻደቅ ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት፣ መመጻደቅ። እናንተም ትመጻደቃላችሁ፣ ዲያቆኑ ይመጻደቃል ሲቀድስ ንስማ በውጭ ነስማ የማይኩ ቀረጸው ይላል ማለት ነው። ሊል ይችላል ነው እዚህ ያሉ ዲያቆናት አይሉ እንደዚህ ማለት መመጻደቅ። እናንተ መመጻደቅ በመስጠታችሁ በመጻደቅ ሰበካ ጉባኤ መሆናችሁ በመመጻደቅ ቤተክርስቲያን በመስረታችሁ በመመጻደቅ ዝክር በመዘከራችን መመጻደቅ በሁሉ ነገር መኩራት። እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ያደረገው የተፈጨ አሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው። እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም። ይሄ ከዚህ ቤት ተመልከቱ። አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድነን ሁላችንም። ይህንን ነው መኩራትና ራስን ማየት እንደ አውራ ዶሮ ዝም ብሎ መኩራት። አውራ ዶሮ የሌለውን ክብር ዝም ብሎ ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች። ምን የሚያኮራን ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡም ያላቸው። ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም። እውነተኛ ሁኑ ማለት ነው።